ሰላም ውድ የአርአያ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግሊዝኛን ለማንበብም ሆነ ለመናገር የሚረዱን መጀመሪያ ማወቅ ያለብን ነገሮች አሉ። እነሱን እንዴት በቀላል መንገድ ቃላቶችን አንብበን እንዴት በቀላል መንገድ አረፍተ ነገሮችን እየመሰረትን ሀሳባችንን መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለማግኘት የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንግሊሽ ፕሮናውን ወይም በአማርኛ ተወላጠ ስም ወይም ስምን የሚተኩልን ነገሮች፣ አሁን ለምሳሌ ስምን የሚተኩልን ነገሮች ማለት ናቸው። እነዚህ ስምን የሚተኩልን ነገሮች አሉ። ስለዚህ እነሱን እንዴት በቀላል መንገድ መግለጽ እንደምንችል፣ ለምሳሌ አይ ስንል አይ አሁን ፕሮናውን ነው። ለምሳሌ የሆነ ስም አይ ስማችንን መግለጽ እንችላለን፣ ግን አይ ስንል እኔ እያላችሁ ነው። ስለዚህ ስምን ይተካል ማለት ነው። ዩ ስትል ደግሞ አንተ ወይም አንቺ፣ ከበደ ወይም አበበ ማለት እየቻለን ግን ይሄን ለመተካት ዩ ብለን እንጠራለን አይደል? ስለዚህ ስም የሚተካ ማለት ይሄ ነው። እንግሊሽ ፕሮናውን ወይም ተወላጠ ስም ብለን እንጠራቸዋለን ማለት ነው በአማርኛ። ስለዚህ ለምሳሌ አይ ማለት ምን ማለት ነው? አይ ስንል እኔ እያለን ነው ማለት እኔ። ያ ይሄኛውስ ዩ ስትሉ ደግሞ ለሴትም ለወንድም አንተ ወይም አንቺ ለማለት ስትፈልጉ ዩ ትላላችሁ። ዩ። ያ ይሄኛውስ ኤች ኢ እንደማንበብ ነው። ህ ኢ ሂ ማለት ደግሞ ምንድነው? እሱ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ሂ ማለት ትችላላችሁ። ሂ ማለት እሱ እንደዚህ ነው፣ እሱ እንደዚህ ያደረገ ምናምን ስትሉ ምን ጠቀማላችሁ? ሂ እሱ። ስለዚህ ስምን ይገልጻል ማለት ነው ይሄ። ያ እዚህ ጋር አሁንም ሺ ማለት ደግሞ ምንድነው? እሷ እዚህ ጋር እሷ ለማለት ነው። እንደዚህ ናች። እሷ ማለት ሺ ማለት ነው። ሺ ስንል እሷ እንደዚህ ነች፣ እሷ እንደዚህ ያደረገች ብለን ለመግለጽ ፈልግ ሺ ማለት እንችላለን ማለት ነው። ሺ። ያ ከዛስ አይቲ ኢት ብለን ማንበብ። ኢት ደግሞ እሱ፣ ይህ፣ እሷ። ለምንድን ነው የምንጠቀመው? ይሄ ለነገሮች ነው፣ ለሰዎች አይደለም። ኢት ስንል ለነገሮች ነው። ይሄ ወይም እሱን ለማለት ስንፈልግ ኢት እንጠቀማለን ማለት ነው። ለነገሮች ለሰዎች አይደለም ማለት ነው። ያ እዚህ ጋርስ ዳብሊው ኢን እንደማንበብ ነው። እንደ ዊ ብለን ማንበብ። ዊ ማለት ደግሞ እኛ ለማለት ስፈልግ፣ ለምሳሌ እኛ እንደዚህ ነን፣ እኛ እንደዚህ ያደረግን፣ እኛ እንደዚህ ማድረግ እንፈልጋለን ምናምን ስትሉ ዊ ትላላችሁ ማለት ነው። ዊ። ያ ከዛ እዚህ ጋር ደግሞ ቲኤችኤን እንደማንበብ ነው። ደ ለማንበብ ቲኤችኤን ደ ለማንበብ ወይኔ ዴ ማለት ደግሞ ምንድነው? እነሱ አሁንም እነሱ እንደዚህ ናቸው፣ እነሱ እንደዚህ ያደርጉ ለማለት ስትፈልጉ ደ ትላላችሁ ማለት ነው። ሁለት ወይም ከዛ በላይ ከሆኑ እነሱ ትላላችሁ አይደል? ለዛ ነው ማለት ነው፣ ለሰዎች ነው። ይሄም ያ ማይ ማለት ደግሞ ይሄ ደግሞ ፖሰሲቭ ፕሮናውን ይባላል። ፖሰሲቭ ማለት የስም እሱ ምንድነው? ባለቤትነትን የሚገልጹ ነገር ወይም ባለቤትነት አመልካች የምንላቸው ማለት ነው። ስለዚህ ፖሰሲቭ ፕሮናውን ይባላሉ። ለምሳሌ ማይ ስንል የኔ ምንድነው? ባለቤትነት ያመልካል የኔ ስትሉ፣ ስለዚህ ባለቤትነት። ለምሳሌ ይሄ ቦርሳ የኔ ነው ስትሉ ዲስ ባግ ኢዝ ማይ ማለት ትችላላችሁ። ወይም ዚስ ኢዝ ማይ ባግ ማለት ትችላላችሁ። ዚስ ኢዝ ማይ ባግ፣ ይሄ የኔ ቦርሳ ነው ማለት ትችላላችሁ። ዲስ ስለዚህ ማይ ስትሉ የኔ፣ ስለዚህ ባለቤትነት ያመለክታል ማለት ነው። ያ ዩር ስትሉ ደግሞ ምንድነው? አሁንም ዩር ስትሉ ያንተ ወይም ያንቺ፣ ይሄም ምን ይገልጻል ማለት ነው? ባለቤትነት አመልካች መሆኑን ይገልጻል። ዩር ያንተ ወይም ያንቺ። ስለዚህ ለምሳሌ ዩር ባግ ኢዝ ዩ ወይም እንዲህ ማለት ትችላላችሁ። ዩር ያንተ ወይም ያንቺ። this is your phone ይሄ ያንተ ስልክ ነው ወይም ያንቺ ስልክ ነው ማለት ስትፈልጉ this is your phone ማለት ትችላላችሁ። ስለዚህ ዩር ስትሉ ያንተ ወይም ያንቺ ምንድን ይገልጻል ማለት ነው? ባለቤትነትን ይገልጻል ማለት ነው። ባለቤትነት አመልካች ብለን እንጠራው ማለት ነው። ያ እዚህ ጋር ሂዝ አሁን ምንድን ነው? ሂዝ ማለት ደግሞ እሱ አይደለ ማለት የእሱ ለማለት ስትፈልጉ፣ አሁን የእሱ ስትሉ የሆነ ባለቤትነትን ያመለክታል አይደል? ለምሳሌ ሂዝ ፎን ኢዝ ኒው፣ የእሱ ስልክ ሂዝ ፎን ስትሉ የእሱ ስልክ አዲስ ነው ስትሉ ሂዝ ፎን ኢዝ ኒው፣ የእሱ ስልክ አዲስ ነው አላችሁ ማለት ነው። ስለዚህ ሂዝ ስትሉም ባለቤትነት ነው የሚገልጽ ምንድን ነው ማለት ነው? የእሱ እንደማለት ነው የሚጠቀሙ የእሱ። ያ እዚህ ጋር አወር ማለት ደግሞ ምንድነው? የኛ። ለምሳሌ
አውር ስትሉ አውር ማለት የኛ አይደለ። ለምሳሌ አሁን ባለቤትነትን ይገልጻል። የኛ ስትሉ የኛ ባለቤትነትን ይገልጻል ማለት ነው። ስለዚህ አውር ሆም ኢዝ ቢግ የኛ ቤት ትልቅ ነው፣ ቤታችን ትልቅ ነው ስትሉ አውር ሆም ኢዝ ቢግ አውር ሆም ኦር አውር ሃውስ ኢዝ ቢግ ማለት ትችላላችሁ። አውር ሆም ኢዝ ቢግ ቤታችን ትልቅ ነው አላችሁ ማለት ነው። ስለዚህ በቀላሉ እንደዚህ መግለጽ ትችላላችሁ ማለት ነው። እነዚህ ምንድናቸው ማለት ነው? እንግሊሽ ፕሮናውን ወይም ተወላጠ ስም የሚባሉ በአማርኛ ስምን የሚተኩሉ ነገሮች። ስምን መግለጽ እየቻልን ግን እነሱን ተክተን በስም ቦታ ለምሳሌ አይ ስትሉ የሆነ ሰንበሪ አሁን እኔ ስትሉ የኔ ስም አለ ግን እኔን ተክቼ ነው አይ ያልኩ ማለት ነው። ዩ የምትለውም ደግሞ አሁን ለምሳሌ ከበደ አለሙ የምንለውን አንተ ወይም አንቺ እንላለን። ስለዚህ ስም ይተካል ማለት ስም የሚተኩልን እንግሊሽ ፕሮናውን የሚሉት ስምን የሚተኩልን ነገሮች ናቸው ማለት ነው በቀላሉ። ስለዚህ አሁን እነዚህን በደንብ አይተናል። አሁን ደግሞ በእነዚህ እንዴት ነው አረፍተ ነገሮችን የምንመሰርት? አረፍተ ነገሮችን በደንብ እንመሰርታለን ማለት ነው። ስለዚህ ተከታተሉ። ስለዚህ ለምሳሌ አይ በሚለው ለምሳሌ በቀላሉ አይ አም ኤች ኢን ህ አ ፒ ዋይን ፒ ብለን ማንበብ ህ አ ፒ ሃፒ አም ሃፒ አም ሃፒ ምን ማለት ነው? እኔ ደስተኛ ነኝ ስትሉ አም ሃፒ ትላላችሁ ማለት ነው። አም ሃፒ እኔ ደስተኛ ነኝ አላችሁ ማለት ነው። አም ስትሉ ነኝ እያላችሁ ነው። ሃፒ ማለት ደግሞ ምንድነው? ደስተኛ ማለት። ስለዚህ አም ሃፒ ካልን ሰው እኔ ደስተኛ ነኝ እያለ ነው ማለት ነው። ያ ከዛ ዩ በሚለው ዩ ማለት ደግሞ እንደው ብያችኋለሁ አንተ ወይም አንቺ ማለት ነው። አንተ ወይም አንቺ። ስለዚህ ምን ትላላችሁ? ዋይ ኦ ዩ ዩ ብላችሁ ማንበብ ዩ ኢ አር ኢ አር ኤም ዋይ ማይ ብለን ማንበብ ኤፍን እንደ ፍ አር አይን ሬ ብለን ማንበብ ኤንን ን ዲን ድ ብለን ማንበብ ፍሬንድ ዩ አር ማይ ፍሬንድ ዩ አር ማይ ፍሬንድ ምን ማለት ነው? አንተ ጓደኛዬ ነህ ወይም አንቺ ጓደኛዬ ነሽ ለማለት ሲፈልጉ ትላላችሁ ዩ አር ማይ ፍሬንድ ማለት ትችላላችሁ ማለት ነው። ዩ ስትሉ አንተ ወይም አንቺ ለሁለቱም ይሆናል ማለት ነው። አር ማይ ማለት ደግሞ የኔ አይደለ የኔ ፍሬንድ ማለት ደግሞ ምንድነው? ጓደኛ። ስለዚህ ዩ አር ማይ ፍሬንድ ካልን አንተ ጓደኛዬ ነህ ወይም አንቺ ጓደኛዬ ነሽ እያልን ነው ማለት ነው። ያ እዚህ ጋር ምን ይላል? አሁንም ኤች ኤን እንደማንበብ አለብን። ኤች ኤን ሄ ብለን ማንበብ ኤች ኤን ሄ አይ ኤስን ኢዝ ብለን ማንበብ ሄ ኢዝ ኤን እንደ ኤ ከዛ ቲ ኢን እንደ ቲ ማንበብ ቲ ኢን እንደ ቲ ከዛ ኢን አናነብም። ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ማለት ነው። ስለዚህ ቲ ኢን ቲ ብለን አነበብን፣ ኢን አለፍን። ቲ ኤች ኢን ቼ ብለን ማንበብ አርን ር ስናንባው ቲቸር ሂ ኢዝ ኤ ቲቸር አሁን የሆነን ሰው እሱ መምህር ነው ስትሉ ሂዝ ኤ ቲቸር ማለት ይቻላል። ሂ ማለት እሱ ማለት ነው። ኢዝ ናው ኤ ቲቸር ማለት ደግሞ ቲቸር ማለት ነው አስተማሪ ወይም መምህር። ስለዚህ መምህር ነው ስትሉ ሂዝ ኤ ቲቸር ትላላችሁ ማለት ነው። ያ እዚህ ጋር ሳይሆንም ሂ እሱ በሚለው ሰራን፣ ሺ በሚለው እሷ ስንል ደግሞ እንላለን። ለምሳሌ ኤችን ሺ ብላችሁ ማንበብ፣ አይ ኤስን ኢዝ ብላችሁ ማንበብ፣ ኬ አይን ካይ ብለን ማንበብ፣ ኢንን ን ብለን ማንበብ፣ ዲን ድ ብለን ማንበብ። ካይንድ ሺ ኢዝ ካይንድ ምን ማለታችን ነው? ሺ ኢዝ ካይንድ ስንል እሷ መልካም ሰው ናት ወይም እሷ ደግ ነች ለማለት ሲፈልጉ ሺ ኢዝ ካይንድ እሷ ደግ ነች ወይም መልካም ሰው ነች ለማለት ሲፈልጉ ሺ ኢዝ ካይንድ ማለት ይችላላችሁ። ሺ ስትሉ እሷ ብያችኋለሁ። ኢዝ ነች ናት ነው። ካይንድ ማለት ደግሞ ምንድነው? ደግ ወይም መልካም ሰው ማለት ነው። ስለዚህ ሺ ኢዝ ካይንድ ካልን እሷ ደግ ነች ወይም መልካም ሰው ነች አልን ማለት ነው በቀላሉ። ያ ኤኛውስ ምን ይላል? አይቲን ኢት ብለን ማንበብ፣ ኤስን ኢዝ ብለን ማንበብ፣ ጂኦን ጉ ብለን ማንበብ፣ ዲን ድ ጉድ ኢት ኢዝ ጉድ ምን ማለት ነው? ጥሩ ነው። ኢት የሚለው ምንድነው? ለነገሮች ነው። ለምሳሌ የሆነ ነገር ጥሩ ነው ማለት ከፈለግን ኢት ስትሉ የሆነ ነገር ለነገሮች ነው የምትጠቀሙት። የተለያየ ቃል ሊሆን ይችላል፣ የተለያየ ልብስ ሊሆን ይችላል። ስለዚህ ጥሩ ነው፣ ይሄ ጥሩ ነው ስትሉ ኢት ኢዝ ጉድ ትላላችሁ ማለት ነው። ኢት ኢዝ ጉድ ወይም ሀሳብም ሊሆን ይችላል። ስለዚህ ለነገሮች ነው የምትጠቀሙት። ኢት ኢዝ ጉድ ስትሉ ጥሩ ነው፣ አሪፍ ነው እያላችሁ ነው ማለት ነው። አሪፍ ነው። ያ እዚህ ጋር አሁን ማናለች? ዊ በዊ ደግሞ ምን ብለናል? ዊ ማለት ምንድነው? ዊ ስንል እኛ ማለት ነው። እኛ ስለዚህ እኛ እንደዚህ ነን ለማለት ሲፈልጉ ለምሳሌ እዚህ ጋር ዳብሊው ኢን ዊ ብለን አነበብን። ኤ አር ኢን አር ብለን ማንበብ፣ አር ኢን ሪ ብለን ማንበብ፣ ሬ ማለት አር ኢን ሬ ከዛ ዲ ዋይ ዲ ብለን ማንበብ። ሬዲ ማለት ምንድነው? ዝግጁ። ዊ አር ሬዲ ካልን ዝግጁ ነን እያላችሁ ነው ማለት። ዊ ስትሉ እኛ ስለሆነ፣ ዊ ካልን ደግሞ እዚህ ጋር ሳልነግራችሁ ዊ አሁን ሁለት ወይም ከዛ በላይ ከሆነን ማን ተጠቀማላችሁ? ኢዝን አትጠቀሙም። የምትጠቀሙት ማንን ነው? አር የሚል ነገር ነው የምትጠቀሙት። ለምን? ሁለት ወይም ከዛ በላይ ፕሉራል ስለሆነን
ለሲንጉላር አንድ ነገር ወይም ነጠላ ነገር ከሆነ ኢዝን ትጠቀማላችሁ። ግን ሁለት ወይም ከዛ በላይ ከሆነ ድርብ ከሆነ ምን ታደርጋላችሁ ማለት ነው? የምትጠቀሙት አር ሚል ነው የምትጠቀሙ ማለት ነው እንጂ ኢዝ የምትጠቀሙ ኢዝን አትጠቀሙ። ስለዚህ እኛ ስለሆነ እኛ ኢዝ ስለማንን ምንድነው የምንለው? አር ነው የምንለው። ስለዚህ ዊ አር ሬዲ እኛ ዝግጁ ነን ወይም ተዘጋጅተናል ስትሉ ዊ አር ሬዲ ትላላችሁ ማለት ነው። ዊ አር ሬዲ ማለት ትችላላችሁ ማለት ነው። ያ እዚህ ጋር ምን ይላል? አሁን ዳይ ወይም ዳይ ስትሉ አሁን ምንድነው የምትጠቀሙት? አር ነው የምትጠቀሙት። ለምን? እነሱ ብዙ ናቸው። ብዙ ቁጥር አመልካቾች ከሆነ አር እንጠቀማላችሁ። አንድ ነጠላ ከሆነ ደግሞ ምን እንጠቀማላችሁ? ኢዝን ትጠቀማላችሁ ማለት ነው። ስለዚህ ዳይ አላችሁ አር ኤስን እንደ ስ ቲውን እንደ ተ ዲን እንደ ደ ኤን እንደ ነ ቲን እንደ ት ኤስን እንደ ስ ስቱደንትስ አር ስቱደንትስ ምን ማለት ነው? እነሱ ተማሪዎች ናቸው። እነሱ ተማሪዎች ናቸው ስትሉ አር ስቱደንትስ ዳይ ስትሉ እነሱ አር ናቸው። ስቱደንትስ ማለት እንደው ተማሪዎች። ስለዚህ እነሱ ተማሪዎች ናቸው ለማለት ስትፈልጉ ምን እንጠቀማላችሁ ማለት ነው? ዳይ አር ስቱደንትስ ማለት ትችላላችሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ እንግሊዘኛ ከየት ልጀምር ለምትሉ ቤተሰቦች ይሆናል ብዬ ያዘጋጀሁት ትምህርት ነው ማለት ነው። ስለዚህ በቀላሉ መጀመሪያ እንደዚህ መለማመድ አለባችሁ። ቃላቶችን መጀመሪያ ማንበብ መጻፍ ከቻላችሁ በኋላ ወደዚህ ነው ቃላቶችን ደግሞ እንዴት ማንበብ መጻፍ እንደምትችሉ ሰርቻለሁ ማለት ነው። ስለዚህ ገብታችሁ እናንተ ማየት መከታተል ትችላላችሁ ማለት ነው ከዚህ በፊት ማለት ነው። ስለዚህ አሁን ይሄ በጣም ቀላል ናቸው እነዚህ እንግሊሽ ፕሮናውን ወይም ተውላጠ ስም ስሞችን የሚተኩልን ነገሮች ናቸው። ተውላጠ ስም ማለት ስሞችን የሚተኩልን በስሞች ፋንታ የምንጠቀማቸው ነገሮች ናቸው ማለት። ስለዚህ ምን ብያችኋለሁ? እነዚህን በደንብ ፎከስ አድርጋችሁ ዩ አይ ማለት ምን ማለት ነው? ዩ ማለት ምን ማለት ነው? ሂ ማለት ነው። ሺ ኢት የሚሉትን በደንብ ታያላችሁ። ከዛ አረፍተ ነገሮችን እንደዚህ በቀላሉ እየመሰረትን እንለማመድ ያለን ማለት ነው። ስለዚህ እናንተም ከቀናት ጀምራችሁ ዛሬ ሁለተኛ ትምህርታችን ነው ማለት ነው። ስለዚህ ከዚህ በፊትም ደግሞ ዳብሊው ኤች ኢኩዌሽን ሰርቻለሁ ማለት እነሱን ገብታችሁ እዩ። እነሱም ለንግግሮቻችን ወይም ቀን በቀን ለምንጠቀማቸው ንግግሮች በጣም አስፈላጊ ስለሆኑ እነሱንም ሰርችላችኋለሁ ማለት ነው። ስለዚህ እናንተም እየገባችሁ ማየት መከታተል ይኖርባችኋል ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ ይኖራችኋል ማለት ነው። እና ደግሞ ከመሰረቱ መማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አማርኛም ሆነ እንግሊዝኛ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦቼ ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ እመኝላችሁ። ሰናይ ጊዜ